መከራ ውስጥ ነው። በገንዘብ ሰው ይታረጋል። እውነት ለመናገር የሃይማኖት መንግስት አለ እስከመባል ደርሷል። አይነት የሚያሳፍርና የሚያሳዝን ዜና ነው። እዛው አዳራሹ ድረስ ወስዷቸው ሲያንደባልላቸው ሲያንከባልላቸው ነበር። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ መላውን የኢትዮጵያ ማህበራዊ ሚዲያ እያነጋገረ ነው። ቄስም አይነግድም አያስነግድም። ሳንጠቀምባቸው እንዳያልፉ እኔ አንተ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። መምህራችን አባ ገብረ ኪዳን እንግዲህ ምርር ብለው አልቅሰው ተናግረዋል። ሰሞኑን የአቡነ ሳዊሮስን ነገር ተመልክታችኋል ብዬ አስባለሁኝ። እሱንም አስመልክቶ እንግዲህ መምህራችን አባ ገብረ ኪዳን በትምህርታቸው ዲያቆንም ቄስም አይነግድም ሲሉ ተናግረዋል። ሙሉ መረጃ ያስመልክታችኋለሁ። እስቲ ከዚህ ቪዲዮ እንጀምር። ትዝታው በጣም ይገርማል። እመቤቴን እንደዛ እንዳላሞገስካት በእመቤቴ እንዳልነገድክ ለካ ለብር ነበር እንደ የመጣው ወደ ኦርቶዶክስ ለብር ነበር ማለት ነው። እኛ መቻወቅን ደግሞ መዝሙርህን ስንወደው እስቲል እስካሁን ድረስ እኔ ያንተን መዝሙር ነበረ መጽሐፍ እንኳን የማደርገው። በጣም ይገርማል። በእመቤቴ ነግደህ ስትከስር ነው ይላሽ ብለህ የገባው። ዓርብ ሮብን መጾም ስለማትችል ኦርቶዶክስ እኮ 40 ቀን 40 ሌሊት እየጾመ የሚጾም ነው። መጸለይ መስገድ ስለማትችል ለምን ወገብህ አይሰራማ? በምግብ ተመቷል ወገብህ እንትን አለ ሞራ ደፍኖታል ወገብህን። ምን ሆነህ ነው ማርያምን የምትሳደው? እንደውም ቪዲዮ ለቅቄያለሁ። ምድረ ኦርቶዶክስ ገብታችሁ ሼር፣ ኮፒ ሊንክ፣ ፎሎወር አርጉኝ እባካችሁን። ይሄ ፈሳም የሆነ አጋሰስ ሆዳም ካርሳም ነክ። እሺ ኦርቶዶክስ እኮ ትጾማለች ትጸልያለች። ምን አርገንህ ነው እንደዛ ስንንከባከብ ላጥ ብለህ ሄደህ የሰው ስም የምታወጣው? ደግሞ ኖ ትላለህ። በዋቃ ክፍት ነክ። እሺ የማርያምን ስም ብታነሳ ይኸውልህ ታግሰውካል። ባንገዘው ነው የሚመጡብህ። ተጠንቀቅ። የማርያምን ስም አታጥፋ። እሺ ምን አረገችክ? አኖረችክ አይደል? ዲላ እኮ ምን ሰርተክ እንደወጣህ እኮ በትክክል አውቃለሁ። ስማኔ የርጋለም ልጅ ነኝ። ዲላ መላለሳለሁ። ዲላ ምን ሰርተክ እንደወጣህ በትክክል እንተዋወቃለን። እሺ በጣም እንተዋወቃለን። ስለዚህ እዚህ መጣክ ሶሆንክ ኦርቶዶክስ ሆንክ ሶሆንክ። ከዛ ለቢዝነስ ደግሞ ወደዛ ላሽ ብለህ ገባ። ጥለህ እስከወጣህ ድረስ ነጠላችንንም ቀሚሳችንንም መጠቀም አችልም። ግን እንትኑን ታውክ እንጂ የኛን ክትትሉን ታውክ እንጂ እየተጠቀምክ ነው ያለው። ነጠላ ለብሶ ይመጣሉ በአንተ ፕሮግራም፣ ቀሚሳቸውን አስረዝሞ ይመጣሉ በአንተ ፕሮግራም። ብትተች የማይገባክ በጣም የምትገርም ነጠላውንም ቀሚሱንም ስቶፕ። የሰራዊቱ ክብር ተደፈረ። በጂንካ ከተማ የተፈጸመው ድርጊት መላውን የኢትዮጵያ ማህበራዊ ሚዲያ እያነጋገረ ነው። ሁለት ፓስተሮች የሀገር መከላከያ ሰራዊት መለዮን ለብሰው በከፍተኛ የጸጥታ ኃይሎች ታጅበው መታየታቸው ከፍተኛ ቁጣንም ቀስቅሷል። የመንግስት የጸጥታ መዋቅር ለግል ዝና መጠቀሚያ ሆኗል የሚሉት አስተያየት ሰጪዎች የሰራዊቱ ክብርና የወታደራዊ መለዮ ቅድስና መደፈሩን እየገለጹ ነው። ለሀገር የሚዋደቁ ወታደሮች የሚለብሱትን ልብስ ለብሶ ወታደራዊ ሰላምታ መስጠት ህገወጥ ነው ወይስ አይደለም? የሚመለከተው አካል አስቸኳይ ማብራሪያ እንዲሰጥ ህዝቡም እየጠየቀ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳዘነጉ። ይህ ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ከነበሩ ክስተቶች መካከል የነዚህ የፓስተሮች ተግባር ነውና የመከላከያ ሰራዊት አባል ልብስ ለብሰው እንግዲህ ሲታዩ ነበር። እውነት ለመናገር የሃይማኖት መንግስት አለ እስከመባል ደርሷል። ምክንያቱም በእነዚህ ሁለት ፓስተሮች ምክንያትና ከዚህ በፊትም እዩ ጩፋ ያደረገውን ነገር ተመልክታችኋል። እዛው አዳራሹ ድረስ ወስዷቸው ሲያንደባልላቸው ሲያንከባልላቸው ነበር። የመንግስት አካል ናቸው ልብሱን ሙሉ ለብሰውና ይሄ እንዴት ይታያል? እስቲ እናንተም ሐሳብ ስጡበት። መምህራችን አባ ገብረ ኪዳን ቄስ አይነግድም ሲሉ ተናግረዋል። እሳቸውን እናድምጣቸው። አልጋዬ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። አንድ ቀና ብዬ መድኃኒዓለምን ያየሁትና ቀልደኛውማ አንተ ነህ። ይሄንን የምግብ ዘይት እየበጠበጡ አንዴ ያግቱካል፣ አንዴ ደግሞ ጸጉርን ይቀቡካል። አናት ሳሳና ሰው ሃይማኖት ላይ መተ ፊጤጥ ትላለህ። አዎ የኔ መድኃኒዓለም ያጎነበሱትን ያቀናል። የኔ መድኃኒዓለም ካመንከው ከጉንጭ ላይ እንባ ይጠርጋል። የኔ መድኃኒዓለም ካመንከው ከችግርህ ሁሉ ይደርስልሃል። የኔ መድኃኒዓለም በየሄድክበት ሁሉ ካመንከው ይደርስልሃል። አዎ ሂድ እስቲ አንተን ቸርች ለምን አጎበኙም? በጫማ ጥፍ አይደል እንዴ እንደ ፊልም ሴጣን ካላወጣን ብሎ ሲከረባበቱ የሚውሉት? ያንተ ቸርች ምንድን የተለየ ነገር የሚያደርገው? እኔ እንኳን እማምነው መድኃኒዓለም የሰማያቱትን ነው።
አንተ ጋር የምታምነው እኮ ከአንተ እኩል 9 ወር ተፈጥረው ፓስተር የተባሉትን ነው እምሰግድላቸው። ከኔና ካንተ ማን ነው ቀልደኛ ወንድም አለም? ለማንኛውም ግን ይሄ ተደራጅቶ ህዝብ የሚዘርፉትን ፓስተሮችን ትተ መድኃኔዓለምን ብትከተል ጭንቅላት በበራል ኑሮ። ለማንኛውም ክፉ አታሰሩ። ዲያቆን አይነግድም፣ አያስነግድም። ቄስም አይነግድም፣ አያስነግድም። ቤቱ ቤተ ክርስቲያን ናት። ቄስ ነግዶ አትርፎ ተጽፎለትም አያውቅም። ባፍም በመጣፍም አልተማርንም። ቄስ ይነግድ የሚል ማለት ነው። ፈጽሞ እርስቱ ቤተ ክርስቲያን ናት። ቤተ ክርስቲያን ናት እና እንደ መላእክት የሚያመሰግን ሀገሩ በሰማይ የሆነ የንጉሥ ክርስቶስ ባለሟል የሆነ የማያዳላ ትዕቢተኛ ያልሆነ ጠጥቶ የማይሰክር እጁን ለመማታት አንደበቱን ለመግዘት የማያፋጠን ጭምትና ልከኛ ሁለት አፍ የሌለው ለአንዱ ሌላ የማይል ማለዳ ሌላ ማታ ሌላ የማይል በአንድ አንደበት የሚናገር ዲቁና ይሾማል። እንግዲህ ዲያቆን ሲሾም እንደምታውቁት 7ቱ ዲያቆናት ሲሾሙ ጌታ በሕዝቡ እንዲመረጡ ነው ያደረጋቸው። ዛሬም ዲያቆን ሲሾም እንዴት ነው የሚሾመው? ለሕዝቡ ተነግሮ ነው የሚሾመው። እንደው ዛሬ ያን ቢደረግ ደስ ይለኝ ነበር። እግዚአብሔር ፈቅዶ ያንን ዘመን ቢያመጣው። ማለት ምን ማለት መሰላችሁ? የገሌ ልጅ ዲያቆን ላደርገው ስለሆነ እስቲ አስተያየት ስጡበት ብሎ ዲያቆን ጳጳሱ ሕዝብ ላይ እሁድ ተገንቶ ይጠይቃል። አረ ቆይ ጥቂት ይስተካከል እንዲህ ያለ አመል አለበት ከተባለ ይቆያል እስኪታረም ድረስ ማለት ነው። ከዚያ በኋላ ነው የሚሰጠው። ሕዝብ አምኖበት ይሾማል። ዛሬ ጳጳሳት ሲሾሙ ይደረጋል መሰል ያልኩት እኔ ሲመረጡ ተገኝቼ ስለማላውቅ ነው። እና ጳጳሳት ሲሾሙ እንደምታውቁት ነገሌ ሊሾሙ ነው ተብሎ በቴሌቪዥን ይደረጋል ይመስለኛል። እንደሱ ማለት ነው። ልክ እንደዚያ እሁድ ቀን ለሕዝቡ እንደዚያ ተደርጎ ከዛ በኋላ ጳጳሱ እጁን ጭኖ ንሳ መንፈስ ቅዱስን ተቀበል ይደርብህ ብሎ ይሾመዋል። ከዛ በኋላ በቤተ ክርስቲያን ውስጥ ማዕረግ አለው። እኛ አሁን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁሉም አንድ ጊዜ ነው ዲቁና የሚሰጣቸው። ሌሎች አብያተ ክርስቲያናት ማዕረግ አለው። ይሄ አናጉንስጢስ፣ ንፍቅ ዲያቆን ብሎ ከዛ በኋላ ሞልቶ ነው የሚሄደው። በእነዚያኞቹ ችግር ከፈጠረ ወደ ሁለተኛውን አይሾምም። ሁለተኛው ላይ ችግር ከፈጠረ ሶስተኛውን አይሾምም። እኛውን ሁሉንም አንድ ጊዜ ነው የምንሾመው። 3 ግን ቢፈተን ጥሩ ነው። ወደፊት ይሆናል። 3 የክህነት ማዕረጋት ነው ያሉት እንደምታውቁት 3 የክህነት ማዕረጋት ነው። ዲቁና፣ ቅስናና ምንድን ነው ጵጵስና ናቸው ማለት ነው። ስለዚህ 3ኛው የክህነት ማዕረግ ነው። ዲያቆን፣ ቄስ፣ ጳጳስ ማለት ይሄ ነው። መምህራችን አባ ገብረ ኪዳን ምርር ብለው አልቅሰዋልና ያለቀሱበትንም ጉዳይ እንግዲህ የማስመለከታችሁ ነው የሚሆነው። በቆይታዎቻችን መሃል ቄሶች፣ ካህናት፣ የቤተክርስቲያን አገልጋዮች የተባሉ በሙሉ ገንዘባቸው ቤተክርስቲያን እንደሆነች ብቻ ተናግረዋል። መምህራችን አባ ገብረ ኪዳን አባታችን ቃለ ሕይወት ያሰማልን። ሰሞኑን አነጋጋሪ የነበረው የአቡነ ሳይሮስ አሳፋሪ ተግባርና ሐሰተኛ ሪፖርት አቅርበዋልና እሱን የምንዳስስ ነው የሚሆነው። እስቲ ይሄን ቪዲዮ ላስመልክታችሁ። እግዚአብሔር ይሄን አድርግልኝ፣ ይሄን ስጥ፣ ይሄ እኮ የበግ ጥያቄ ነው። ክርስቲያኖች ቤተ ክርስቲያን መጥቶ ማረኝ፣ ይቅር በለኝ፣ ወደ ቅዱሳን ህብረት ደምረኝ፣ አስገባኝ፣ ያንን መሽከለከልን የሚበላው አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ምን ይሆናል የተባለ ይጨመራል። እኛ የእግዚአብሔርን ቃል ካመንበት ቤተ ክርስቲያን መተን ስለ ምግብ ለምን እንጠይቀዋለን? በእውነት እንደ እንስሳ እንዳልኳችሁ ፍላጎት፣ እኛም አሁን ፍላጎታችንን ነው የምንከተለው። ያ ነው የእንስሳ ሆኖ መጥፋት፣ በግ ሆኖ መጥፋት ማለት ክርስቲያን ሆኖ ግን በእንስሳው ፍላጎት፣ በእንስሳዊ ፍላጎት በሚበላ በሚጠጣ በሚለበስ ልክ ነው። ኑሮው አስጨናቂ ነው። አስጨናቂ የሆነው ረድኤተ እግዚአብሔር ስለተለየን ነው። ብንታረቅ እኮ አያስጨንቅም ነበር። ክርስቲያኖች ታውቃላችሁ፣ አሁን ዛሬ እመቤታችን ባለው እመቤታችን በሕይወቷ የራሷ ቤት የሚባል ኖሯት እንደማያውቅ ታውቃላችሁ። እመቤታችን ቤት ኖሯት አያውቅም። እስከ 3 ዓመቷ ከወላጆቿ ጋር 12 ዓመት በቤተ መቅደስ፣ ከዚያ በኋላ
አሁን እድሜዋ ደርሷል ተብሎ ስትወጣ ወደ ዮሴፍ ቤት ቅድም በቅዳሴው እንደሰማ ነው። ከዚያ በኋላ ከልጇ ጋር 33 ዓመት ከ3 ወር ኖረች። ከዚያ በኋላ በመስቀል ላይ ለዮሐንስ ሰጣት። ከዮሐንስ ጋር አንድም ቀን የራሷ ቤት ኖሯል ይኑረኝም ብላ አታውቅ። ሌላ አይደለም ልብስ ትርፍ ልብስ ኖሯት አያውቅም። ልክ አሁን እኛ እንደዚህ ኩታ እንደምንለው አጽፍ ይሉታል እንደዚህ አጣፍተው የሚለብሱት። እመቤታችን በሕይወቷ የነበራት ንብረት 2 አጽፍ ብቻ ነው። ክርስቲያኖች እመቤታችን የዚህ ዓለም ንብረት ደሃ ናት። ግን እግዚአብሔር ካንቺ ጋር ነው አላት መልአኩ። ማን ካንቺ ጋር ነው? ሀብት ንብረት ንብሳ እግዚአብሔር ከርሳ ጋር ነው። ያዕቆብ ያያት መሰላል በዚህ በቅዳሴው አባ ሕርያቆስ እንዳለው እመቤታችን ናት ይላሉ። ለምንድነው እመቤታችን የተባለችው የሚለውን አንድ ሊቅ ሲተረጉም ቅዱስ ጳውሎስ የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ምንድነው አልኳችሁ? ወንድ ነው ይላል። ያዕቆብ ያያት መሰላል ግን መሰላል ከምድር እስከ ሰማይ ተዘርግቶ በላይዋ ላይ እግዚአብሔር ወይም ንጉሥ ተቀምጦባት እግዚአብሔር ተቀምጦባታል። በላይዋ ላይ ማን ነበረ? የሴት ራስ ወንድ ነው። የእመቤታችን ራስ ግን እግዚአብሔር ነው። ክርስቲያኖች እኔ አሁን ስለዚህ ጉዳይ ምን ብዬ ላውራሽ? ብናገር የኔን እውነት ብገልጥ ነገሩን ቡክትክትክት ታደርጋችሁ ፖለቲካ ታደርጉታላችሁ። የተፈጠረውን ነገር ልነግራችሁ ነው። ለማንኛውም እውነቴን በ3 ሰከንድ ውስጥ ላይክ የማያደርግ ሼር የማያደርግ ኮፒ ሊንክ የማያደርግ አይነት በደንብ አድርጋችሁ ቀጥቅጣችሁ ቶሎ በሉ። ምን አይነት የሚያሳፍርና የሚያሳዝን ዜና ነው! አቡነ ሳዊሮስ በኤሌክትሪክ አደጋ ለሞቱት ወጣቶች ቤተሰቦች 4.5 ሚሊዮን ብር ድጋፍ አደረጉ። ከህዝብ የተሰበሰበውን ገንዘብ ድጋፍ አደረጉ ሊባል አይገባም ነበር? ደግሞ ወስደህ ጌጡ ተመስገን የምትለጥፈው አሁን አንተ ጋዜጠኛ ነህ አይደል እንዴ ወዳጄ? እንዴት ሰው አይገናዝብም? እንዴት ሰው አይመረምርም? በማምላክ ስም እንዴ እኔ አላሳዝናችሁ? ተንበርክኬ የጠየቅኩት ህዝብ፣ እያለቀስኩኝ የተማጸንኩት ህዝብ፣ ኪሱን ገልብጦ የሰጠ ያባት፣ ማህረቧን ፈታ የሰጠች ያቺ እናት፣ በባዕድ ሀገር በስደት ጩኸቴን ሰምታ ካላት ላይ ቀነሳ የሰጠችኝ ያቺ እህት አታሳዝናችሁም? የኮዬ ህዝብ፣ የፋንታ ህዝብ አያሳዝናችሁም? ይህን ሁሉም ያደርገው ሀገረ ስብከቱ አይደለም። በደንብ አስረግጬ መናገር እወዳለሁ። የኔን እውነት መግለጥ፣ ሐሰቱን ማጋለጥ እወዳለሁ። የደብሩ አስተዳዳሪ ነው ይህን ሁሉ የሚያደርገው። ማን እንደሆነ ምን እንደሆነ ከነፎቶ ከነስሙ ድጋሜ ቪዲዮ እሰራለሁ። ከኮሚቴ ውስጥም 2 ጸጉር ያበቀላችሁ ሰዎች ምን ያክል ዋጋ እንደከፈልኩ እዚህ ነገር ላይ ታውቁታላችሁ። ምናልባት ዋጋ የሚሰጠው ጳጳስ፣ ካህን፣ አስተዳዳሪ፣ ቆሞስ አይደለም እንጂ እግዚአብሔር ብቻ ነው፣ መድኃኔዓለም ብቻ ነው። ያሳዝናል፣ ያሳፍራል፣ ያሳዝናል፣ ያሳፍራል። ማርያምን ያሳዝናል። ምን አይነት ሴራ እንደሰሩ ብታውቁትኝ ያሳዝናል። ምን እንዳደረጋችሁ እመጣበታለሁ። በደንብ አስረግጬ እናገራለሁ። መግለጫ ተብሎ የቀረበው ነገር እንኳን አስተዳዳሪው ያመጣው ከራሱ አይምሮ ያፈለቀው ኮሚቴው የማያውቀው፣ ከኮሚቴ ውስጥ ግን ህዝብ የናቃችሁ የነበራችሁበትን ማህበረሰብ ለጥቅም የሸጣችሁትኝ እናንተን አጋለጣችኋለሁ። እንዲህ አይነት ቪዲዮ ስሰራ ምን ሊገጥመኝ ምን ሊደርስብኝ እንደሚችል አምነዋለሁ፣ አውቀዋለሁ። እመለሳለሁ። አብዝታችሁ ግን ይህንን ቪዲዮ ኮፒ ሊንክ አድርጉት። የህዝብ ገንዘብ ነው።
ማን እንደረዳ እንዴት እንደረዳ እያንዳንዱ ነገር ይዤ ይመለሳል። ወራቶች በፊት የምታስታውሱ ከሆነ እንግዲህ አንድ ችግር ተፈጥሯል። በጥምቀት ወቅት የኮዬ ወጣቶች ኦርቶዶክሳውያን ወጣቶች ማለት ነው ታቦት አድነው በሚሄዱበት ሰዓት ሰረገላው ከኤሌክትሪክ ጋር ተነጋግቶ አርፈዋልና ለተጎጂዎችን ቤተሰብ እንግዲህ ከ4 ሚሊዮን ብር በላይ እንደተሰበሰበ ታውቃላችሁ። በዚህ በሶሻል ሚዲያ በተለይ በቲክቶክ ፕላትፎርም ላይና ይህንን ደግሞ ያደረገው ወንድማችን ባሩክ 21 እንዲሁም ደግሞ ሌሎች ቲክቶከሮች ወንድሞቻችን ናቸው። ተንበርክከው እያለቀሱ ከህዝበ ክርስቲያኑ ላይ 4 ሚሊዮን ብር አካባቢ ሰበሰቡ። ከዛስ ምን አደረጉ? እነዚህ ለተጎጂ ቤተሰቦች ሰጡ። እንግዲህ እነዚህ ማህበራት ናቸው። አስቡት፣ ይህንን ገንዘብ የሰበሰቡት ማህበራት ናቸውና ከአባቶች የወጣ ከቤተ ክህነት ምንም የወጣ ገንዘብ የለም። እውነቱን ለመናገር እግዚአብሔር በሚያውቀው እንግዲህ ሰሞኑን እየተነገረ ያለው አቡነ ሳዊሮስ ለተጎጂዎች ቤተሰብ 4 ሚሊዮን ብር ከራሳቸው አውጥተው ሰጥተዋል የሚል ነውና በእውነት ይህንን ነገር ምናልባት አቡነ ሳዊሮስም ሳያውቁ ከሆነ ይሄ መረጃ እየወጣ ያለው አስተዳዳሪ እየተናገረ ያለው የቤተ ክርስቲያን አስተዳዳሪ ወጥተው አቡነ ሳዊሮስ ይህንን ነገር አላደረኩም ብለው ሊቃወሙ ይገባቸዋል። ምክንያቱም ሐሰተኛ መረጃ ስለሆነ አቡነ ሳዊሮስ እንኳን ለተጎጂዎች 4 ሚሊዮን ብር መስጠት ይቅርና ዞር ብሎ እንኳን አልተመለከተዋቻቸውም። ምህላ የጸሎት ምህላ አለ አይደል ማጽናናት የሚባለው ደረጃ ላይ እንኳን አልደረሱም። ዝም ብሎ ነው ያለፉት። የትኛውንም አባት ብትመለከቱ እነዚህ ወንድሞች ግን ካላቸው እጃቸው ላይ ካለ ሶሻል ሚዲያ ላይ ተጠቅመው ከክርስቲያኑ ለዚያም ከምዕመናኑ ከህዝቡ ተሰብስበው 4 ሚሊዮን ብር ተሰጥቷቸዋልና ይሄንን እኔ ያደረኩት ብሎ መናገር ምን አይነት ድፍረት እንደሆነ እኔ አላቅምና በእውነት አባቶችን አትናገሩ የምትሉ ሰዎች ከዚህ በላይ ምን እስኪሆን ነው የምንጠብቀው? ከዚህ በፊት ከ5 ዓመት በፊት የገደሏቸው ክርስቲያኖች ላይ ቆመው ድጋሚ እንዲያስተዳድሩ ቢሰጣቸው አሁንም የክርስቲያኖች ደም ላይ ነው እየቀለዱ ያሉትና እውነተኛ እረኛ እንዲያስነሳልን እንግዲህ በእውነት እግዚአብሔር አምላክ እንለምነዋለን። አባታችን አባ ገብረ ኪዳን ምርር ብለው አልቅሰዋል። ለካህናት ለዲያቆናት በተለይ ለእግዚአብሔር አገልጋዮች ተብለው ለተሾሙት ትልቅ መልእክትን ያስተላልፉት እሳቸውን እናድምጣቸው። ክርስቲያን መከራ ውስጥ ነው። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰጠን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመዶች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድነው
ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንለው። ቢያንስ ዘረኝነቱን እንተው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። እሳቸው ከተናገሩት ላይ ምንም የሚጨምረው ነገር የለምና ቢያንስ ሌላ ነገር እንኳን ያቅተን እንታረቅ እያሉ ነው የሚገኙትና እውነት ነው። በቃ እኔ እንጃ አባ ገብረ ኪዳን ሲያለቅሱ በቃ ፊታቸው እንደዚህ ስመለከተው ስፍስፍ ነው የሚያደርጉትና በእውነት የአባቶቻችን መልእክትና ጥሪ እነሱ የሚያስተምሩት ወንጌል በነገራችን ላይ ቀልድ አይደለምና ሕይወት የሚሰጥ ነው፣ ተስፋ የሚሰጥ ለብዙዎቻችን መለወጥ በተለይ በዘመን ላለን ወጣቶች እንደዚህ አይነት መምህራን መኖራቸው ነው ብዬ አስባለሁና እነ ዘርፌ እነ ትዝታው እነ በጋሻው እኮ የወጡት እኮ አንደኛ ንቀታቸው ማን ያገለግላታል ሊሉ ይችላሉ እቺን ቤተክርስቲያን። እግዚአብሔር ግን እውነት አገልጋይ ተክቷል። በዘማሪያን በመምህራን በአባቶች ብንመለከትና እነዚህን እንቁ የሆኑ አባቶች ሳንጠቀምባቸው እንዳያልፉ ባካችሁ የሚሉን ነገር እናድምጥ፣ እንስማ፣ እንተግብር። በመጨረሻም ማስመልከታችሁ በጣም ምርር እያለና እየከረረ የመጣው ጉዳይ የፍኖተ ጽድቅ ነገር ነው። እሱን አስመልክቶ አንድ ቪዲዮ ላስመልክታችሁ። ፍኖተ ጽድቅ ሲባል ምንድነው ትዝ የሚላችሁ? እኔ በአንድ ወቅት ዲያቆን ያረጋል አበጋዝ ስለ ፍኖተ ጽድቅ የተናገረውን ነገር ነውና ሁሌ ማስታውሰው እሱን ላሰማችሁ። ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም? የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው አሁን? እንግዲህ ስለ ፍኖተ ጽድቅ ሳስብ ትዝ የሚለኝ መምህር ያረጋል አበጋዝ የተናገሩት ነገር ነውና ምን አይነት ዝማሬዎች እየወጡ እንደሆነ እውነት ለመናገር ግን ፍኖተ ጽድቅ ቤተክርስቲያን ለማጥፋት ነው የመጣው ቢባል 100% የሚስማማበት ውሳኔ ነው። ከምን አንፃር ተናገርክ ካላችሁኝ እንግዲህ ፍኖተ ጽድቅ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ሶስት ጊዜ አይደለም፣ ይሄ አራተኛው ይመስለኛል በእርግጠኝነት ከቤተክርስቲያን ሲታገድ። በምን ምክንያት? በዝማሬ በስብከት የሚያስተምራቸው ስብከት ውስጥ እመቤታችን ቤዛዊተ ዓለም አትባልም፣ ኢየሱስ ክርስቶስ አማላጅ ነው እስከማለት ቪዲዮ ወጥቶበታልና እውነት እሱ ለቤተ ክርስቲያን የሚያስብ ከሆነ ጸጋዬ ነው ታውቁታላችሁና ፍኖተ ጽድቅ ለቤተ ክርስቲያን የሚያስብ የሚቆረቆር ከሆነ አባ ገብረ ኪዳን በአንድ ወቅት እንደተናገሩት ስለ ፍቅር ሲያስተምሩ ፍቅር እውነት እኛ የምናፈቅር ከሆነ መተው ነው ያለብን ብለዋል። የምናፈቅረውን አካል የምናፈቅረውን ሰው በነፃነት እንዲኖር መተው ነው ያለብን እንጂ ዋጋ ማስከፈል የለብንም ሲሉ ተናግረዋልና ጸጋዬ ግን አሁን ቤተክርስቲያንን ዋጋ ለማስከፈል ነው እያደረገ ያለው። እውነት ቤተክርስቲያንን የሚወዳት ከሆነ አባቶች ከአንድም 3 ጊዜ አግደውታል፣ ወስዶበታል ላይሰንሱንና ተው ተብሏል። ነገር ግን አሁንም አላቆም፣ አራተኛ ጊዜ ድጋሚ ፍቃድ ተሰጥቶት ጀመረ። አሁንም ጀምሮ ግን የሚያስተላልፋቸው ዝማሬዎች ዘፈን ይሻላል። እግዚአብሔር በሚያውቀው ቁጭ ብዬ ዘፈን ብሰማ ይሻለኛል ያንን ዝማሬ ብዬ ከመመለከትና በዛ ውስጥም ይሄንን ነገር እያወቃችሁ የምታገለግሉ በተለይ በቲክቶክ ሶሻል ሚዲያ ላይ የምናውቃችሁ ወንድሞችና እህቶች ግልጽ ነው በዚህ ሰዓት ወጣት የሚሰራው ነገር ያጣው ነውና አሁንም ቢሆን ፈተና ውስጥ ዋንገባ በጣም መልካም ነው። ለመፍረድ ሳይሆን እናንተ ላይ የሚሰጣችሁ ገንዘብ በጣም ብዙ ነው እናውቃለን። ግን ደግሞ ከምን አንፃር ነው በዚህ ደረጃ ልክ አምናችሁ እዛ እየሄዳችሁ የምታገለግሉት? ስለዚህ እውነት ጸጋዬ የሚወዳት ቢሆን ቤተክርስቲያንን ተው ሲባል ይተዋል እንጂ 10 ጊዜ እየተመላለሰ ይሄንን መርዙን አይረጭም ነበርና በእርግጠኝነት የምንናገረው ፍኖተ ጽድቅ ተሐድሶ ቡድን ነው። እውነት የምትወዳት ከሆነ ግን አሁንንም ቤተክርስቲያንን እንደ ድሮ ክብራውና ስርዓቷ ተዋት ለማለት እንወዳለን። ለዛሬ ያዘጋጁት መረጃ ይመስላል። ቀጣይ በአዲስ ቪዲዮ እስካገኛችሁ ቻው።